በስተመጨረሻም ዮሐንስና ጽጌረዳ በሰርጋቸው ላይ ምን ገጠማቸው? በዚህን ቀን እንግዲህ ነቢል የሄቨንን ሴራ ያወቀበት ቀን ነበረ። ሄቨን በፍጹም አንድ ነገር አድርጋታለች። ጽጌረዳ የሆነ ነገር አድርጋለች። ሳትወድ ነው የምታገባው። በዚህ ጊዜ መቆም አለብኝና ሂጄ እውነታውን ማፍረጥረጥ አለብኝ በማለት እንግዲህ የሰርጉ ቀን ነቢል በመገኘት ሴራውን ሁሉ እንዲሁም ደግሞ ዮሐንስ አስገድዷት እንጂ ወዳው እንደማታገባው የተረዳው በዚህን ሰዓት ሰርጉ እንዳይፈጸም አቋርጦታል። አሁን ጽጌረዳ ተገዳ እንጂ ወዳው እንደማታገባ ያወቀችው ወደ ቬሎ ምርጫ ከሄቨን ጋር ወደ ሱቅ ትሄዳለች። ከዛም ቬሎን እየመረጠች እያለች ድንገት አዙሯት ስትወድቅ እግሯን ያማታል። ይህንን ግን በፍጹም እሱ ዮሐንስ ሊቀበለው አልቻለም። ሆን ብላችሁ አንቺና ሄቨን ይህን ሰርግ እንዲቋረጥ እያደረጋችሁ ድርጊት እንጂ በፍጹም አዙሮሽ ወይንም የሆነ ችግር ፈጥሮብሽ አይደለም በማለት ሲላት፣ እባክህ አንተ እኮ እኔን አይደለም ቁሜ ሙቼም ቢሆን ሬሳዬን አግብተህ ትቆማለህ አውቃለሁ በማለት ነበረ ብትመልስለትም በፍጹም አልተረዳም። እኔ ግን ነቢዩ ግን በፍጹም ጽጌረዳ አንድ ነገር ገጥሟት ነው እንጂ በአንድ ያልደበቀች ሚስጥር አለ፣ ይህም ሚስጥር ማወቅ አለብኝ ሲል ከመኮንን ጋር ይናገራል። አሁን መሄድ አለብኝ ብሎ ሲነሳ አብሬህ እኔ መሄዳለሁ ይለዋል። ለምንድን ነው ግን አንተ አብረህ እንዳልሄድ የማትፈቅድልኝ በማለት ሲጠይቀው፣ አይ አይደለም አንተ ሰሞኑን በስራዎች ስለተወጠርክ ነው እንደዛ ላስቸግር ያልፈለግኩት በማለት ቢነግረውም አብሮት ሊሄድ እንደሚችል ይነግረዋል። እንግዲህ ወይዘሮ ዘነበች ወደ አቶ መስፍን ቤት ጎራ ብላለች። በዚህን ጊዜም ሰራተኛዋ ስትከፍቷት ከዚህ በፊት መጥተሽ ታውቂያለሽ ስትላት፣ አዎ መጥቼ አውቃለሁ አለቻት። ቂቢያ አለቻት። አይ አቶ መስፍንን ልትጠሪልኝ ትችያለሽ አለቻት። ተኝተዋል ግን እቀሰቅስልሻለሁ በማለት ታስገባታለች። እንግዲህ ወይዘሮ ዘነበችም በአቶ መስፍን ቤት የሄደችው ህመሟ እየጠናባት እያለ ስለሆነ እያዞረች እየወደቀች ስለሆነ ዶክተር ደግሞ ከዚህ በኋላ እንግዲህ የመርሳት ችግር ሊመጣብሽ ይችላል፣ ቀዶ ጥገና ታደርጊያለሽ፣ በቀዶ ጥገናው ግን ራስ መርሳት ይችላል ሲላት፣ ይህንን ነገር ሳትረሳ ለአቶ መስፍን ጽጌረዳን አደራ ለማለት ወደ ቤት ታጎራለች። ወይዘሮ ፍቅርተ ተከታትላ በማየት እንዴት ምን ልታደርጊ መጣሽ? እንዴት ሄደች ከኔ ተደብቃ? በማለት በቅርብ ርቀት እየጠበቀቻት ትገኛለች። ዮሐንስ ተረጋጋ፣ ይህን ያህል መጥፎ አይደለም እባክህ ቀለል ያለ ነው ወለም ብሏት ነው እግሯን ቢላትም በፍጹም እኔን ይህን ነገር አልረዳም፣ አንቺ ይህን ሰርግ የምታደርጊው ሰበብ እንደሆነ አውቃለሁ በማለት ሄቨንን ይናገራታል። ምንም ቢሆን ምንም ሰርጉ አይቀርም በማለት ነው። አንተን ላለማግባት ሰበብ ነው የፈጠርኩት የመሰለህ አለችው ጽጌረዳ። አዎ ይህ ሰርግ እንዳይደረግ የቻልሽውን እያደረግሽ ነው። የእግሬ ህመም ላስታም ወይንስ ከአንተ ጋር ሊጨቃጨቅ በማለት ጽጌረዳ ትመልስላታል። አንድ ነገር ወቄ ምንም ቢመጣ ምንም ከኔ ጋር መጋባትሽ አይቀርም ሲል አስጠነቀቃት። አውቃለሁ እኔ እንኳ ብሞት እንኳ ሬሳይ እንደምታገባው አውቃለሁ። ሄቨን አትጨቃጨቁ በማለት በመካከል እንዲቀለል እንዲያደርጉት ነበር የተናገረው። ይህንም ማወቅሽም ጥሩ ነው። ደግሞ የሰርጌ ቀን ሄል ባላደርግም መጥፎ ደስታ ቢኖረኝ ደስ ይለኛል ብላ እናደደችው። በዚህም ጊዜም ተነስቶ መኪናውን አስነስቶ ሄደ። አቶ መስፍን ዘርፌን እንዴት አደርሽ? ምን ነው በሰላም ዛሬ ምን ነው በጠዋት እግር ጣለሽ? በማለት ሲጠይቃት የተፈጠረ ነገር ችግር አለ አላት። ኧረ ምንም የተፈጠረ ችግር የለም፣ ዝም ብዬ ነው የመጣው፣ ስለ አንዳንድ ነገር ላወራ መጣው። ምንድን ነው አስጨነቅሽኝ እኮ እስኪ ንገሪኝ፣ እርግጠኛ ነሽ ምንም የተፈጠረ ነገር የለም አለ። ኧረ ምንም የተፈጠረ ነገር የለም፣ እስኪ ቀለል አድርገው አለችው። እሺ እንደሱ ከሆነ በማለት ሰራተኛዋ መጥታ ትኩስ ነገር ምን ላቅርብላችሁ በማለት ትላለች። ኧረ በፍጹም ምንም አያስፈልግም አለች ወይዘሮ ዘርፌ። የሆነ ነገር ውሰጅ እንጂ ሻይ ወይንስ ቡና አለ። ኧረ ሁሉንም ተጠቅሜ ነው ከቤት የመጣት፣ በቃ በእኔ ምርጫ ቆንጆ ቡና ፈላልሻለሁ ስትል፣ እንደዛ ካልሽ እሺ ቡና አፍሊልኝ አለቻት። ወይዘሮ ሰራተኛ መለስ ብላ ግን የእነሱ ሚስጥር ለመስማት ተደብቃ ተለጥፋ ትሰማ ነበር።
አቶ መስፍን ምንም የተፈጠረ ነገር የለም፣ እርግጠኛ ነኝ። ታዲያ ስለምንድን ነው የምታወሪኝ? አስጨነቅሽኝ። ስለ እኔና ስላንተ፣ ስለ እኔና ስላንተ፣ ስለ ሁለታችን፣ እኔ እናንተ ብቻችን ስለምናውቀው ሚስጥር፣ ስለ እሱ ነው ማውራት የምፈልገው አለችው። አልገባኝም፣ ስለምንድን ነው የምናወራው ብሎ ተደናገጠ። እንድናደርግልሽ የምፈልጊው ነገር አለ አለ። አቶ መስፍን ብዙ ነገሮች እንድታደርግልኝ እፈልጋለሁ አለች ዘርፌ። ነገሮችን ግን በሌላ ነገር እንድታስብብኝ አልፈልግም። ማለት ምን ማለት ነው? አልገባኝም። በሌላ ነገር እንድታስብ አልፈልግም ማለት ምንድን ነው? ትንሽ ልታብራሪልኝ ትችያለሽ? በማለት ያው አስፈራርቼ ወይንም አንተን በአንተ ሚስጥር ስለያዘ ልጠቀምብህ እንዳልመጣሁ እንድታቅ ነው። መርዳት እንድታውቅ ስለምታውቅ መርዳት እንድታድለው። አሁንም ሀሳብሽ አልገባኝም አላት። በደንብ አብራርተሽ ንገሪኝ እንጂ አቶ መስፍን ይህ ነገር በሁለታችን መካከል ያለ ነገር ነው። እኔ ከጥቂት ቀናት በኋላ ራሴን የማስታወስ ችሎታዬን እንደማጣ ዶክተር ነግሮኛል። በጣም ተደናገጡ። እንዴት? ምን አይነት ዶክተር ነው ሄድሽው? እርግጠኛ ነሽ? በማለት ይነግራታል። አዎ እርግጠኛ ነኝ። ሰሞኑን እንግዲህ ቀዶ ጥገና ይደረግልኝና የድሮውንም ልረሳ ስለምችል ሳረሳው ነገሮችን አደራ ልልህ ብዬ ነው የመጣሁት አለ። ወይዘሮይቱ ሰራተኛ ቡናውን አፍልታ ይዛ መታ ሰጠች። እንደምትወዱት ተስፋ አደርጋለሁ እንኳ እያለቻቸው የመስማቱ ነገር ሂጂልኝ ወደ ስራሽ ሂጂ ስንፈልግሽ እንጠራሻለን ሲሉ አሰናበቷት። እሷ ግን ይህ ነገር ሚስጥር አለው በማለት አሁንም ማዳመጥ ጀምራለች። ከዛም እንግዲህ ልጄን አደራህን ለጽጌረዳ የፈለግከውን ያክል እንድታደርግልኝ እንጂ ሌላ ነገር አይደለም አለችው። ችግር የለም እሱን እኮ አልሽኝንም አላልሽኝንም ጽጌረዳ ለማግባቷ አብሬ ለመቆም እኔ ፈቃደኛ ነኝ። ሚስጥሩ ያስክሽውም አላሽውም አወጣሽውም አላወጣሽውም እኔ ሚስጥርን ስለደበኩልህ ለልጄ ውለታ እንድትውልልኝ እፈልጋለሁ። ስለ እሱ ቅንጣት ያክል አትፍሪ። እኔ ጽጌረዳን ከመርዳት ወደኋላ አለ። እኔና በአንቺ ያለ ሚስጥር ይወጣል አይወጣም ብዬ በመጨነቅ ሳይሆን የሚያገናዝብ አእምሮ ስላለኝ ነው አሉ አቶ መስፍን። አዎ ትክክል፣ ይህን ነገር ቃል እንዲገባልኝ ስለፈለግኩ ነው ብላ አቶ መስፍንን ተማጸነች። በዚህም እንደገና ወይዘሮ ፍቅር ከመንገድ ላይ ከመንገድ ላይ ቆማ ጠበቀቻትና ሚስጥሩን እባክሽ ንገሪኝ፣ ይህ ሚስጥር ይዘሽ መሄድ የለብሽም፣ ይህ ሚስጥር ለጽጌረዳ ይጠቅማታል እያለ ሚስጥሩን እንዲታዋጣት ሞከረች። ሆኖም ግን ወይዘሮ ዘርፌ ሚስጥሩን ለመናገር ፈቃደኛ አይደለችም። ሰራተኛዋም ተደብቃ የሰማችው ሚስጥር ለማውጣት ተዘጋጀች። ሰላም ወደ ቻናላችን ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። የምታበረታቱን ከልብ እናመሰግናለን። ጽጌረዳ ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርቲ እንግዲህ ጽጌረዳ ወዳም ሆነ ተገዳ ለማግባት ዮሐንስን ወስና ቬሎ ምርጫ አድርጋ ሰርግ ላይ ለመቆም ባሰበችበት ሰዓት ግን ነብዩ ከእንቅልፉ የነቃ ይመስላል። ጽጌረዳ እሷን ተከታትዬ ሊያገባት የሚባለውን ሰውዬ እንዴት ሊያወራት እንደሚችል እንዴት እንደሚግባቡ ማወቅ አለብኝ። ለምን አለው መኮንን። ይኸውልህ ጽጌረዳ አንድ መናገር የፈለገችው ነገር ግን መናገር አልቻለችም። ስለዚህ እርግጠኛ ነኝ በህይወቷ ላይ የሆነ ነገር የተፈጠረባት ችግር አለ እና ታዲያ ይህንን እኮ እሷ ትነግርህ ነበር ቀጥታ አለ መኮንን። አንተ አልገባህም እባክህ። እኔና ጽጌረዳ ልብ ለልብ እኮ ተገናኝተ ነበረ ግን በመሀል ምን ተፈጥሮ ሊሆን እንዲህ ነገር ያደርግ የሆነ ነገር የተፈጠረ ነገር እያለ ውስጤ እየነገረ ነው። እሱም ማጣራትና ማወቅና መድረስ አለብኝ አለ። በዚህን ጊዜም ቀጥታ ሄቨን እንኳ እየደወለችለት ፈጽሞ ሄቨን መልስ ሰራተኛዋ ወደ መኮንን ደውላ የሸኹን ከባድ ሚስጥር ታውቃለች። ይህ እንዳዘረግፍበት አፏን ሊያዘጋት ነው። ይህን ምስጢር ደርሰንበት እኔ እናንተ ደግሞ በዚህ መጠቀም አለብን ስትል ትነግረዋለች። ምን አይነት ሚስጥር አላቅም። የጽጌረዳና ዛሬ መታ ሚስጥር እንዳለና እንደማታወጣበት ጽጌረዳን እንዲረዳላት እያደረገችው ነገር አለ እና እንዴት አድርገች ነው ልታቂ የምትችይው ሲላት የጽጌረዳ እናት አምጥቼ አስክሬ በስካር መንፈስ ያለውን ሁሉ እንድትነግረኝ አድርጌ አንተና እኔ የፈለግነው ደረጃ ልንደርስ ትንሽ ቀረን አለች። እንግዲህ ጽጌረዳ ከባሏ ጋር እንዲሁ አዲስ ልታገባው ካሰበችው ጋር መኪና ውስጥ የተጨቃጨቀችውን ነገር በማሰብ እባክሽ እንዳትናገሪ ይህንን ነገር ሚስጥር ስትላት ሁሉንም አልናገርም ስትል ትናገራታለች።
እንግዲህ መኮንንና ነብዩ በጣም ከግጭት ደረጃ ደርሰ ባልና ሚስት ናቸው። እንደ ባልና ሚስት እየተጨቃጨቅ ሆነ። አንተ ለምን ሌላ ነገር ታስባለህ? መኪና ውስጥ እኮ ሲያመናጭቃት አይቻለሁ ብሎ ነብዩ ያየውን ነገር በማየቱ እንዴት እንደዚህ ብሎ ያናግራታል ጽጌረዳን በማለት በንዴት እንግዲህ ይህንን ዮሐንስን ቀርቦ ማናገር እንዳለበት ይናግረዋል። ወይዘሮ ፍቅርተ ወደ ቤት ሄዳ እያንዳንዱን የተፈጠረው ሚስጥር የአቶ መስፍን የቅርቡን ታሪካቸውን በሙሉ ታውቂያለች። ከዚህ በፊት ነግሬሻለሁ፣ ከተነጋግረናል። እንደማልነግርሽ እኮ ቃል ገብቼልሻለሁ። አሁን ሌላ ሰው ጋር ነኝ ብለሽ ሂደሽ ዋሽተሽ ምን ልትይው ነው? ምንም አልዋሸውም፣ ግን ምንም ሚስጥሬን ግን አልነግርሽም። አንድ ነገር ወቁ፣ ዶክተሮች ያሉትን ሁሉ ነገር ሰምተሻል። ሰምቻለሁኝ። ከዚህ በኋላ ማስታወስ እንደማትች እያወቅሽ ከልጅሽ ጎን እኮ የምቆምልሽ እኔ ነኝ። እሱንማ በደንብ አውቃለሁኝ አለች። እና እንዳንቺ በሆነላትም የተወሰነ ሞክራ፣ መቼም ጥዬ አልጥላትም። ደግሞ አንቺን መስመሩን ካሰመርሽው መስመርሽን ተከትዬ ሄዳል። ምን ማለት ነው ይሄ ነገር? ስ ሚስጥሩን ንገሪኝና የአቶ መስፍንን ነገር ለወቀው፣ ነገ ለጽጌረዳ ሊጠቅማት ይችላል በማለት ነው። ለጽጌረዳ የምቆመለት አንቺ የምታውቂውን ነገር ሚስጥር ሳውቅን አሁን እስገባሽ አለቻት። ምን ነው እትዬ አለች። አይዘርፌ የአንቺ ውሳኔ ወስኝ አለቻት። ይህን ጉዳይ ወሰንኩት፣ አላወቅኩት ቦታ አይሰጠኝም። አንቺ በመርሳት ላይ ነው ያለሽው። እንደ በፊቱ ሊሆንም ቢሆን አንቺን አላስጨንቅሽም። ለዛ ነው ብትላትም ዘርፌ ግን በፍጹም ለጽጌረዳ ስትይ አንድ ነገር ቃል ግቢልኝ፣ ለጽጌረዳ ብቻ ልትጠቀሚበት እንጂ ለአንቺ ላትጠቀሚበት በማለት ብትላትም ግን ወደፊት እንደምትነግራት ለጥቅሙ ለአንቺ እንዳታወዩ ስትል ታስምላታለች። በፍጹም ግን አትነግራትም። ከዛም እንግዲህ ሰርጉ እንዴት በዚህ 4 ቀን እንዲፈጸም ወሰናችሁት በማለት ስትል በቃ ሰርጉ ቀለል ብሎ መፈጸም አለበት አለ ጽጌረዳ። አንቺ እንዴት የእሷን የሚያገባትን አወቅሽ በማለት ሄቨን ተጠየቀች። እኔ እህቴ ናት ብላ ስላስተዋወቀች ነው እማቀው። ምን ነው አንቺ ጽጌረዳ አንቺ ለምን አታወሪም? ሄቨንም እህትሽ ናት፣ እኔም እናትሽ ነኝ። ሰርግ ብርቅ ሆኖብን ነው በየወሰን ያለ ነው። ምንም እናገረው ነገር ያለው ሄቨን ሁሉን ነገር ነግራቸዋል። እኔና ሄቨን ደግሞ አብረን ጨርሰዋለን ስትል ጽጌረዳ የሰርጉን ቀን እነሱ እንደሚጨርሱት ትናገራለች። ከዛም እንዳልሽ በማለት እንግዲህ ወደ ቬሎ ቤት ሄደውና ወደ ሜካፕ ቤት ሄደው የሙሽራ ወጉን ማድረስ ጀመሩ። በዚህን ጊዜ ግን በሰርጉ ቀን ያላሰቡት አንድ ዱብዳ አመቶባቸው ሚስጥሩ ሁሉ ታውቆበታል። ዮሐንስ አስገድደው እንደሚያገባትና ሄቨን ከነብዩ እንድትርቅ ያደረገችበት መንገድና መኮንን ከዮሐንስ ጋር እንደሚሰራ ይህን ሁሉ ታሪክ ደርሶበታል። በዚህን ጊዜ ነብዩ በጣም ያልጠበቀው ነገርና ያላሰበው ነገር እንደገጠመው ነው የታዘበው። ሁላቸውም በዙሪያው ያሉት እሱን የሚከዱትና የማያምኑት መሆኑንና እነሱ አለንልህ እያሉ ከጀርባው ግን ሁላቸውም የራሳቸውን ሴራ እንደሚሰሩ የተገነዘበበት ሰዓት ነበረ። በዚህን ጊዜ ደግሞ ይህ ሰርግ በመቅረቱ እናቲቱ ልትታመም ትችላለች በማለት ቢያስቡም አረጋግተው ግን ወዳ ሳይሆን ልጇ ተገዳ ጽጌረዳ ልታገባው እንደወሰነች ስትሰማ በጣም ነበረ ልቧ ያዘነው። ጽጌረዳም ቢሆን አሁንም ቢሆን አስገድዷት እንጂ ዮሐንስ ወዳው ልታገባው እንዳልቆመች ይፋውን ለነብዩ ትናገራለች። አቶ መስፍንም ይህን ነገር ሲሰሙ በጣም ነበረ የተደናገጡት። ይህማ ሊሆን አይችልም በማለት ሁላቸውም ጋብቻው ከዚህ ላይ ይቁም በማለት የሰርጉ ዕለት በፍጹም ሊያገባት እንደማይችል አስቁመውታል። ቻናሉን ሰብስክራይብ ያደረጉ ይጠብቁን።